በቆሎ ምን አባይ በቆሎ አባይ ይባላል። ማልስ ማለት ምን ማለት ነው? ማርማልስ አረብ ونضع الموازين القسط ليوم القيامة والله يتخوف እንግዲህ ውድ ተመልካቾች እንደዚህ በመታየት መልኩ ዳቦ ቆሎውን እየቆራረጡ ነው። ግን በቃ ምሽት ላይ ስለሆነ ዳቦ ቆሎ እየቆረጡ ያሉት እንቅልፍ እንዳይዛቸው አንዳንድ ወጎችንና ጥያቄና መልስ ላወዳደራቸው ነው። ማን ነቅቶ ቶሎ እንደሚቆርጥ እናያለን ማለት ነው። እንግዲህ ዝግጁ ናችሁ? አዎ። እሺ ተዘጋጅተዋል። አሁን ከማሪፋ ጀምራለሁ። ማሪፋ ሶስት የተለያዩ ጥያቄዎችን አዘጋጅቻለሁ። ምክንያቱም ሶስት ስላችሁ የሶስት አይነት ማለት ነው። እንቆቅልሽ በሀገራችን የሚታወቅ ነው እና አባባሎች እና ጠቅላላ እውቀት አሉ። ከነዚህ ውስጥ ማን ቢሆንልሽ ይሻላል? እንቆቅልሽ ይሁንልኝ። እሺ እንቆቅልሽ ለማሪፋ የምጠይቃት እንቆቅልሽ ያው እንግዲህ ከመለሰች ያው ሽልማት ይኖራቸዋል። ያው በአንድ እንቆቅልሽ ያው 50 ብር አላቸው ማለት ነው የመለሱ። እንግዲህ ፕሮሚስ ነው በአካውንታቸው ወዲያው የሚገባ ማለት ነው አውቶማቲካሊ። ካልተመለሰ ደግሞ ተመልካች ስላሉ እነሱ ይመልሱታል። እንቆቅልሽ አባ ይባላል ቆብ የለውም። ትገማስኪ አባ ይባላል ቆብ የለውም። አውቆም ጠፋኝ አይደለም እድል ሞክሪ አባ ይባላል ቆብ የለውም። ፈልጉ ተመልካቾች። በቆሎ ምን አባ ይባላል? በቆሎ አባ ይባላል። በቆሎ አባ ይባላል። እንግዲህ ሰዓት እየቆጠረ ነው። ያው ሰዓትሽን ተጠቀሚ። አላወቀችውም። ያው እንግዲህ ያው አገር ስጡኝ ምናምን ማለት ጊዜ ይፈጅብናል። እሱን ወደ ተመልካች የሚመልሰው ካለ እድል እሰጣለሁ። የሚመልሰው የለም። ሞክሩ። በቃ አንሞክርም ብለዋል። ጥያቄ ምልክት አድርጌ አልፈዋለሁኝ። ቀጣይ የሁሉም ያልተመለሱ ጥያቄዎችን ለመመለስ እንዲያመቸኝ ማለት ነው። ሌሎችም ደግሞ ዘይነባም ባይዘዌ ያላስተዋወቅኳችሁ መሰል እሷ ዘይነባ ሰይድ ትባላለች። አሁን አዲሷ የመዳም ቅመም አሁን በቅርቡ ከአረብ ሀገር መታ የተቀላቀለች ናት። አንድ ቀን ደግሞ እሷ ያው ራሷን እንደምታስተዋውቃችሁ ተስፋ አድርጋለሁኝ። ወደ እሷ ሄዳለሁ። እንቆቅልሽ ጠቅላላ እውቀት ኦር አባባሎች ምን ይሆንልሽ? እሷም እንቆቅልሽ ነው ያለችው። ይሄን አሁን ማሪፋ የጠየኳትን ጥያቄ አትመልሽም? አላውቀውም። እሺ ከንቱ ኮቱን አውልቆ ቢሮ የሚገባ በጣም ከባድ ጥያቄ እየጠየኳቸው ማለት ነው። እንግዲህ እቺን 50 ብር የሚያገኛት ማን ይሆን? ኮቱን አውልቆ ቢሮ የሚገባ እስኪብርቶ ምንድነው? አብራሪልኝ እስኪ። እስኪብርቶ ካልሽ ኮቱ ምንድነው? ፊያውን አውልቆ የት ይሄዳል? እዛው እኮ ነው ኮቱን። የትም እኮ ቢሮ ይገባል እንዴ? ቢሮ እኮ ያው ትምህርት ቤትም ይገባል፣ ሌላ ቦታም ያው ቤትም ይያዋል። እኔ የሚጻፍኩበት ነው እንደምታዩት ይኸው። እና አልተመለሰም። እሱም እንግዲህ የምትመልሰው አይመስለኝም። እሺ ቀጣይ እሷው ማሪፋ ነች። አሁንም ኢማን እንቆቅልሽ ትመልሻለሽ? እሺ ኢማን እሺ ሲመጣ በድብቅ ሲሄድ በግርግር ይሄም የሀገራችን እንቆቅልሽ አይደል እንዴ? እሺ ልቀይርልሽ ቤቷን ዘግታ በር የምታጨበጭብ ሌላስ? ንፍሮ ነች። ኦኬ መልሳለች። እሺ አሁን ደግሞ ወደ እንትን ነው የምንሄደው። እንቆቅልሽን ጨርሰናል። ወደ ተመረጡ የአማርኛ አባባሎች ነው የምንሄደው። አሁንም ማሪፋ
ተዘጋጂ። እሺ ታጥቦ ጭቃ ማለት ምን ማለት ነው? አንተ ታጥቦ ጭቃ ይባላል በተለምዶ አንድ ሰው ለመስደብ ወይም ደግሞ አንድ አይነት ነገር ሀሳብን ለመግለጽ ሲባል ታጥቦ ጭቃ ይባላልና ምን ማለት ነው? እንግዲህ እና አብራርቼ ካልመለሽ ያው ታጥቦ ጭቃ ማለት በቃ የሆነ ነገር ከሆነ ስተት ያኔ ተመክሮ የማይመለስ ማለት ነው። በትክክል ተመልሷል። የማይገባው ምናምን ማለት ነው። እሺ ወደ ዘይነባ ነው አሁን የምመጣው። እሺ ሾላ በዲፍን ማለት ምን ማለት ነው? ከባድ ሲሉ ሰምተሽ አታውቂም? እንደዚህ ሾላ በዲፍን እሺ አሻሽሉና ተጋገዙ። ባይዘው ተጋገዝ ትችላላችሁ። ያልተነካካ ማቀፍ ነራ አይደለም። ሾላ በዲፍን በቃ ግልጽ ያልሆነ ነገር ማለት ነው። እሺ ያልተነካካ ድብቅ ነገር ያልተገለጠ ነገር እንዴ ማለት ነው። ያው እንግዲህ ግማሽ ይሰጣችኋለሁ ምክንያቱም ያልተነካካ ስላለች ማለት ነው። እሺ ኢማን አሁን ማርም ማለስ ብላታቀሙ እናትሽ ማርም ማለስ ማለት ምን ማለት ነው? ማርም ማለስ አረቢ ሲዋታረኔ ማርም ማለስ ትላለች። ምን ማለት ነው? ምን ማለት ነው? እንደዚህ ብላታቀሙ እናትሽ ምናምን በቃ ወግ ሲያወጉ ነቢ በቃ በጣም ጠግቢ ያለው እንደ ማለት ነው። መልሰሻል። ጎበዝ ጎበዝ ጎበዝ። እሺ አሁን ጠቅላላ እውቀት ነው የምጠይቃችሁ። ምርጥ የሆነ ጠቅላላ እውቀት ነው የምጠይቃችሁ። እንግዲህ ይሄ በጋራ የምትመልሱት ነው። እሺ አስባችሁ ምናምን በጋራ የምትመልሱት ነው። አንድ ሴትዮ 12 ዶሮዎችን ገበያ ይዛ ወጣች። 2 ዶሮዎችን ሸጠች። ስንት ዶሮ ይቀራታል? ዘይነባ ስንት አልሽ? ዘይነባ 10 ብላለች። ሴትዮዋ 12 ዶሮዎችን ገበያ ይዛ ወጣች። 2 ዶሮ ሸጠች። ስንት ቀራት? እሺ ኢማን 10። ሌላስ የሚመልስ የተለየ መልስ ያለው ምንም ብላለች። እሺ ምክንያቱም 2 ዶሮዎችን ነው 10 ሄደችው። መመርመር ይጠይቃል። አሁንም መመርመር ይጠይቃል። እሺ አንድ አህያ አንድ እግሯ ሀለልቱ ነው፣ የኋላ እግሯ ሀለልቱ ነው፣ የፊት እግሯ ወግድ ነው። በግምት እንደው እምብርቷ የት ጋ ነው ያለው? የት ጋ ይሆናል? ሞክሩ። እሺ ሙራዴ ውጅቡ እያለው መገንጠያው ቁልቋሉ እያሉ ነው። ዘይነባስ የት ላይ ነው? በቃ 2 እግሯ የኋላ 2 እግሯ ሀላልቱን እንበል፣ የኋላ የፊት እግሯ ወግዲ ነው። በዚህ መካከል እስኪ የት ጋር ነው እምብርቷ? የት ጋር ይገኛል? ኩላሌ ወይ የት ነው? በዛ ኩላሌ። ኦኬ ኩላሌ። እስቲ ዝሮ ለክተን እንሞክረዋለን። አይመስለኝም። እሺ ማሪፋ ናት የቀረችው። ማሪፋ አህያም ብርት የላትም። ኦ በቃ አህያም ብርት የላትም። እሺ ሌላ ጥያቄ። አንድ በቅሎ ነበረችኝ። ከራስ ተጭንቅላቷ እንዳለ ጭቃ ነክርክር ብላለች። በቃ ጭቃ ሳይነካኝ መጋለብ ስላለብኝ እንዴት አድርጌ ልጋለብ? ማጠብም አይቻልም። በቃ እንዳለ ጭቃ ከራስ ተጭንቅላቷ ጭቃ ተነካክራለች። እና ያችን በቅሎ ጭቃ ሳይነካኝ እንዴት አድርጌ ነው መጋለብ የምችለው?
አንድ በቅሎ አለችኝ አልኩሽ። እሺ ከራስ እስከ ጭንቅላቷ ጭቃ ተነካክራለች እና ያችን በቅሎ ግን ጭቃ ሳይነካኝ መጋለብ አለብኝ፣ ግዴታዬ ነው። እና እንዴት ነው ማጠብ አልችልም፣ ጭቃውን ሲደርቅልኝ ምናምን መጠበቅ አልችልም። በቃ ኢሚዲየትሊ መጋለብ ስላለብኝ እንዴት አድርጌ ነው ጭቃ ሳይነካኝ መጋለብ የምችለው? ኮረቻ ታለብሳታለህ? አይቻልም፣ ምንም ነገር መልበስ አይቻልም። እንዴት በቅሎ ሙባረክ ሊመልስ ነው። ኦኬ እንግዲህ መልሱ አልመለሱትም። እንግዲህ ተጠያቂ እንደምንለው አንድ በቅሎ ከራስ እስከ ጭንቅላቷ ነው ያልኩት። ጭንቅላትና ራስ አንድ ነው። ጭንቅላቷን ራሷን የተቀባችው እንጂ ሌላ ከራስ እስከ እግሯ ብል ከራሷ ጀምሮ እግሯ ድረስ ጭንቅላቷንም ራሷንም ብቻ የተቀባችው። ጭንቅላትና ራስ አንድ ነው ማለት ነው። ስለዚህ መጋለብ እችላለሁ። ገባችሁ? ከራስ እስከ ጭንቅላቷ ነው ያልኩት። ከራስ እስከ ጭንቅላቷ ማለት ራስም ጭንቅላትም አንድ ነው። ስለዚህ ራሷን ብቻ ነው ወይም ጭንቅላቷን ብቻ ነው ጭቃ የተቀባችው። ተዛ ቦታ ወገቧ አልተቀባችም። እና አንድ ጥያቄ መጨረሻ ጥያቄ ነው ጠይቃችሁ። አንድ አውራ ዶሮ በጣም ጠባብ መንገድ ላይ ምን በዚች ማልፈ ከልክ መንገድ ላይ እንቁላል ጥሏል። ስለዚህ መኪና መጣ። በዛች በቃ ምንም ማሳለፊያ የለውም። እንዴት አድርጋ ትለፍ እቺ መኪና? አውራ ዶሮ ጠባብ መንገድ። ቻው 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 ቻው። የዛሬው ቪዲዮ ይመስላል እንግዲህ መልሰዋል። እናመሰግናለን ስለተመለከታችሁ።